በቅርቡ ለመንግስት እጃቸውን ሰጡት ኮሎኔል ፋንታው ሟቤ በትናንትናው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላለፈባቸው። ኮሎኔሉ ባሳለፍነው ሳምንት ለመንግስት በገዛ ፈቃዳቸው እጃቸውን መስጠታቸው ይታወሳል። ቢሆንም ግን በትናንትናው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላልፎባቸዋል። ጉዳዩ ምንድነው? ኮሎኔሉ ምን ጥፋት ሰሩ? ፍርድ ቤት ስለምን ፈረደባቸው? ዝርዝር መረጃ በእጃችን ላይ ገብቷል። የምንመለስበት ይሆናል። በተያያዘ መረጃ በእነ ጋዜጠኛ መስከረም አበራ የክስ መዝገብ በሽብር ወንጀል የተከሰሱ 16 ተከሳሾች ክሳቸው እንዲከላከሉ ብይን ተሰጥቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም በህዝብ ተወካዮች ምክር ቤት በተካሄደ መደበኛ ስብሰባ የፓርላማ አባሉ ዶክተር ደሳለኝ ጫኔ የጠቅላይ ሚኒስትሩን የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ሹመት አጥብቀው ተቃውመዋል። እንዲሁም ደግሞ አንዳንድ የፓርላማ አባላት የዶክተር ዳንኤል ክብረትን ሹመት ደግፈዋል። በፓርላማው ምን ተካሄደ? ጠቅላይ ሚኒስትሩ ምን ምላሽ ሰጡ? ዝርዝር መረጃ አለ። እንዲሁም ደግሞ ከወደ ትግራይ የሐራ መሬት በሚል መጠሪያ የሚታወቀው የታጠቁ የትግራይ ኃይል አመሰራረት የድጋፍ ምንጩና የፖለቲካ ግቡ ያለፉትን ወራት መነጋገሪያ ርዕስ ሆኖ ሰንብቷል። ታጣቂውን ማን ነው የሚመራው? ማን ነው የሚደግፈው? እንዲሁም ደግሞ ከጌታቸው ረዳ ከስምረት ፓርቲ ጋር ያለው ግንኙነትስ ምንድን ነው? ዝርዝር መረጃ፣ ድብቅ የሆነ መረጃ በእጃችን ላይ ገብቷል። እንመለስበታለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ሂዩማን ራይትስ ዎች በኢትዮጵያ ውስጥ ቀደም ሲል የተፈጸሙ እንዲሁም ደግሞ በአሁኑ ሰዓት ላይ እየተፈጸሙ ለሚገኙ ጥሰቶች ተጠያቂነትን ማስፈን ፈተና ሆኖ መቀጠሉን ገለጸ። ድርጅቱ የአውሮፓውያኑ 2025 የዓለም ሰብአዊ መብት ሁኔታን አስመልክቶ ትናንትና በወጣው ሪፖርትም በኢትዮጵያ ለጥሰቶቹም ተጠያቂነት እንዲሰፍን ዓለም አቀፉ ማህበረሰብ ቁርጠኝነት እንደሚያስፈልገውም ገልጿል። ድርጅቱ ባለፈው የአውሮፓውያኑ ዓመት በአገሪቱ በርካታ አካባቢዎችም ሲቪሎች የሰብአዊና የጸጥታና ሰብአዊ መብት ቀውሶች ተጋርጦባቸው እንደቆዩም ጠቅሰዋል። የአገሪቱ የሲቪል ማህበረሰብ ምህዳርም ይበልጥ መጥበቡን ባለስልጣናት የሰብአዊ መብት ተሟጋቾችና ጋዜጠኞችን ማስፈራራታቸውና ማንገልታታቸውን እንዲሁም ደግሞ የኢትዮጵያ የጤና ባለሙያዎች ማህበርና በርካታ ሲቪል ማህበራትን ማገዳቸውን የጠቀሰው ድርጅቱም የኢኮኖሚና ማህበራዊ ሁኔታ በከፍተኛ ደረጃ ማሽቆልቆሉንም አውስቷል። በአማራና በኦሮሚያ ክልል ግጭቶች መቀጠላቸውን ድርጅቱም የጠቀሰ ሲሆን በተለይም በአማራ ክልል በድሮን የተፈጸመ ጥቃት ሲቪሎችን ጎድቷል ሲልም ሂዩማን ራይትስ ዎች ዘግቧል። በተከታዩ መረጃ የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ቡድን ትናንትና ወደ ትግራይ ክልል በማቅናት ስራውን እንደገና ጀምሯል። አፍሪካ ህብረት ከወራት አስተዳደራዊና እረፍት በኋላ ቡድኑን በድጋሚ ወደ መቀሌ የላከው በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች መካከልም በአወዛጋቢውና ምዕራብ ትግራይ ጸለምት አካባቢ ባለፈው ሳምንት ግጭት ከተቀሰቀሰ በኋላ እንደሆነም ለማረጋገጥ ተችሏል። ውድ አድማጭ ተመልካቾቻችን፣ በተከታዩ መረጃችን በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሟቤ በትናንትናው ዕለት በሽብር ወንጀል ፍርድ ተፈርዶባቸው ከ15 ዓመት እስከ እድሜ ልክ በሚያስፈርድ ፍርድ ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ለግለሰቡ በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበላቸውን ክስ መከላከል አልቻሉም በሚል በትናንትናው ዕለት ከ15 ዓመት እስከ ሞት ድረስ ሊያስቀጣ በሚችል ወንጀል ጥፋተኛ ሆነዋል ሲልም ፍርድ ቤቱም ወስኗል። ኮሎኔል ፋንታው ሟቤ ወሎ በፋኖ ኃይሎች ስር የነበረ ሲሆን በአሁኑ ሰዓት ላይ በሰላም ለመንግስት እጁን ሰጥቶ እንደሚገኝ የሚታወስ ነው። ቢሆንም ግን መንግስት በአሁኑ ሰዓት ላይ እሱ በሌለበት ውሳኔ እንዳሳለፈበትም ከስፍራው የተገኘው መረጃ አመላክቷል። በተያያዘ መረጃ በእነ ጋዜጠኛ መስከረም አበራ የክስ መዝገብ በሽብር ወንጀል ተከሰሱ 16 ተከሳሾች ክሳቸውን እንዲከላከሉ ብይን መሰጠቱም ተሰማ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት
በጋዜጠኛ መስከረም አበራ፣ ገነት አስማማው፣ ጎበዜ ሲሳይና ዳዊት በጋሻው የክስ መዝገብ በቀረበው የአስተያየት ሰነድ ላይ ክሱን ይከላከሉ ወይም ደግሞ አይከላከሉ በሚለው ጉዳይ ላይ ብይን ለመስጠት ትናንትና ጥር 28 ቀን ቀጠሮ ሰጥቶ እንደነበረ ይታወሳል። ችሎቱ በእነ ዶክተር ሲሳይ አውጋቸው መዝገብ ስር የተካተቱ ተከሳሾች የዋስትና ክርክር እንዲያደርጉ ብይን በመስጠት ለሚያዝያ 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ትናንትና ችሎቱ ከተቀረቡት ተከሳሾች መካከልም 7ቱ በነፃ እንዲሰናበቱ ችሎቱ መወሰኑንም ዋዜማ ከተከሳሾቹም ጠበቆች ሰምታለች። ትናንት በዋለው ችሎትም በጠቅላላ በክስ መዝገብ ከተካተቱ 51 ተከሳሾች መካከል ችሎቱ የቀረቡት 23ቱ ብቻ እንደሆኑም ከስፍራው የተገኘው መረጃ አመላክቷል። በተከታዩ መረጃ በህዝብ ተወካዮች ምክር ቤት በተካሄደ መደበኛ ስብሰባ የፓርላማ አባሉ ዶክተር ደሳለኝ ጫኔ የጠቅላይ ሚኒስትሩን የማህበራዊ ሚዲያ አማካሪ ሚኒስትር ዳንኤል ክብረት ሹመትን አጥብቀው እንደተቃወሙ ተሰማ። ዶክተር ደሳለኝ ጫኔ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ የከረሙ ቢሆኑም የመንግስትን ሹመት ከተሰጣቸው በኋላ ግን እያደረጉ ያሉት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የማይመጥን በዋናነትም የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ የሆነ እንዳገኟቸውም አመላክቷል። በዚህም እንደሚያዝኑም ገልጸዋል። አክለውም ይህንን ብያኔ የእርሳቸው ብቻ ሳይሆን ዩናይትድ ስቴትስ አሜሪካ የውጭ ጉዳይ መስሪያ ቤትም እንደሚጋራውም ጠቁሟል። ባያብል ሙላት የተባለው የፓርላማ አባል ደግሞ ፍጹም ከደሳለኝ ጫኔ በተቃራኒ በኩል ዳንኤል ክብረት ተከላክለውላቸዋል። የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው። ብሔራዊ ቴሌቪዥን ጣቢያ እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉም አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላኛውን እያቋረጡ የስነ ስርዓት ጥያቄ በማንሳት ሞግተዋል። አፈ ጉባኤ ታገሰ ጫፎን በመሃል ገብተው ክርክሩን አስቁመዋል። በእነዚህ በሁለቱ መካከል ሲካሄድ የነበረው ክርክርም ጸድቆ የዶክተር አብይ አህመድ አማካሪ የነበሩት ዶክተር ዳንኤል ክብረት በአሁኑ ሰዓት ላይ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኃላፊ ሆነው ተሾመዋል። የህዝብ ተወካዮች ምክር ቤትም የጠቅላይ ሚኒስትሩ የማህበራዊ ሚዲያ ጉዳዮች አማካሪ የሆኑትን ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ አድርጎም ሹሙ ጨርሷል። የጤና ሚኒስትር ዶክተር መቅደስ ዳባ፣ ዶክተር እንደገና አበበ፣ ዶክተር አብዱልዋሳ አብዱላሂ፣ ዶክተር ወርቁ ጋቸና፣ ቸሩ ጌትነት ገነነ፣ ጃፋር በድሩ፣ ጌታቸው ድንቁና የሱፍ ኢብራሂም ደግሞ የቦርዱ አባል ሆነው ተሰይመዋል። ምክር ቤቱ ሹመቱን ያጸደቀውም በሁለት ተቃውሞ በአብላጫ ድምፅ እንደሆነም ታውቋል። ዲያቆን ዳንኤል ከአሁኑ ቀደም የኢትዮጵያ ፕሬስ ድርጅት የቦርድ ሰብሳቢ ሆነው አገልግለዋል። በተከታዩ መረጃችን አድማጭ ተመልካቾቻችን የሐራ መሬት በሚል መጠሪያ የሚታወቁት የትግራይ ታጠቁ ቡድን አመሰራረት የድጋፉ ምንጭና የፖለቲካ ግቡን ያለፉት ወራት የመነጋገሪያ ርዕስ ሆኖ ሰንብቷል። ታጣቂውን የሚመራው ማን ነው? ከስምረት ፓርቲ ጋርስ ያለው ግንኙነት ምንድነው? የሚደግፉት አካላት እነማን ናቸው? ዝርዝር መረጃ በእጃችን ላይ ገብቷል። እንደሚከተለው የሚቀርብላችሁ ይሆናል። ከሁለት ዓመት በላይ የተካሄደውን ጦርነት ከተቋጨ በኋላ ከስምነት በኋላም ከሰብአዊና ኢኮኖሚያዊ ቀውስ ያልወጣው የትግራይ ክልል ያጋጠመውን የፖለቲካዊ ቀውስ በክልሉ ውስጥም በርካታ ፖለቲካዊ አጀንዳዎች እንዲፈጠሩ ምክንያት ሆኖ ቆይቷል። ከ2016 ዓ.ም ሚያዝያ ወር ጀምሮ በአሉባልታ ደረጃ የነበረውን በህወሓት ውስጥ ክፍፍል የተፈጠረ የመባሉ ጉዳይ በዚያውኑ ዓመት ነሐሴ ወር ላይ የተካሄደውን 14ኛ ድርጅታዊ ጉባኤ ተከትሎ በይፋ ወጥቷል። የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል የሚመሩት ቡድንና በወቅቱ የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ የሚመሩት ቡድን በየፊናቸው በየሚዲያ ፕሮፓጋንዳ ከታገዘ የቃላት ጦርነት አነስቶ በኋላም አመራሮቹ የክልሉ የማይነቃነቅ ምሰሶ በማለት የሚኮሩበትን የትግራይ ተዋጊ ኃይል እስከ መሰንጠቅ የደረሰ ሁኔታ ፈጥረዋል። የጸጥታ ኃይሉ ከፍተኛ ወታደራዊ አመራሮችም ከኮር በላይ በመባል የሚጠሩት ጥር 15 ቀን 2017 ዓ.ም ባደረጉት ስብሰባ በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በመወገዝ በግልጽ ለህወሓት ያላቸውን ውግንና ሲገልጹ ባለከፍተኛ ማዕረግ ጀነራሎችን ጨምሮ ብዛት ያላቸው ከፍተኛ ወታደራዊ አመራሮችም ስብሰባውን ረግጠው ወጥተዋል። ይህንን ተከትሎም ህወሓትን የሚደግፉ የሰራዊቱ አመራሮች ጀነራሎች ገብረ እግዚአብሔርን በየነን ጨምሮ ሌሎች መኮንኖችንም ማገዳቸው ይታወሳል። ውሳኔው
በአሁኑ ወቅትም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመሩትን ስምረት ፓርቲን ጨምሮ በክልሉ ውስጥም በርካታ የፖለቲካ ኃይሎች እንዲፈጠሩ በጎጥና አካባቢ ላይ የተመሰረተ የፖለቲካ እንቅስቃሴ ኃይልን ማዕከል ያደረገ የዞን የወረዳና ከተማ አመራር ለውጥ እንዲሁም ደግሞ ውሳኔ በተሰጠበት ዕለትም ስብሰባውን ረግጠው የወጡትን ከፍተኛ መኮንኖችም ከትግራይ ኃይሎች የተገነጠለ ራሱን ደግሞ የሐራ መሬት ወይም ደግሞ ነፃ መሬት ታጋዮች በማለት የሚጠራውን ታጣቂ ኃይል እንዲያቋቁሙ በር ከፍቷል። ይህ የሐራ መሬት ታጣቂ ኃይልም የአፋር ክልል ከትግራይ ጋር በሚያዋስኑት አካባቢዎች እንዲሁም ደግሞ በደቡብና በደቡብ ምስራቅ ትግራይ ዞኖችም ድንበር አካባቢ ይንቀሳቀሳል። የሐራ መሬት ታጣቂዎችን የሚመራው ማን ነው የሚለው ጥያቄ ብዙ ጊዜ ይነሳል። ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ደግሞ ወዲ እንጠሩ ጥር 15 ቀን 2017 ዓ.ም የተደረገው የከፍተኛ ወታደራዊ መኮንኖችና የጦር ግንባር አዛዦች ስብሰባ ረግጠው ከወጡ መኮንኖች መካከል አንዱ ናቸው። ከአራት ወራት በኋላ ግን በፓርቲው የማይታዘዝ የራሳቸውን ሰራዊትም ለመፍጠር በአፋርና ትግራይ አዋሳኝ አካባቢ መውረዳቸውን ይፋ አድርገዋል። በክልሉ በተፈጠረ ሁኔታ ቅሬታ የነበራቸው የህወሓት ማዕከላዊ ኮሚቴ አባላት የዞንና የወረዳ አመራሮች በትግራይ ኃይል ውስጥም በአመራርነት እንዲሁም ደግሞ በተራይ ሰራዊት አባላት ደረጃ ላይ የነበሩ ወታደሮች እንዲሁም ደግሞ ሌሎችም ወጣቶችም ጀነራሉን በመከተል ከመሰባሰብ ባለፈ በአፋር የሚንቀሳቀስና እኚሁ ጀነራል በበላይነት የሚመሩትን የታጠቀ ኃይል አባል ሆነዋል። ታጣቂ ኃይሉን በበላይነት የሚመሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ደግሞ ወዲ እንጥሩ እንደሆኑ እሳቸውና የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረ ተንሳይ በተደጋጋሚ ቢናገሩም የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ የሚመሩትን በበርካታ የቀድሞ ህወሓት ማዕከላዊ ኮሚቴ አባላትን ያቀፈው ስምረት ፓርቲ የታጣቂ ኃይሉ ፖለቲካዊ ክንፍ እንደሆነ በተደጋጋሚ ስሙ ይነሳል። አቶ ጌታቸው ረዳም ሆነ ምክትሎቻቸው ፓርቲውን የሚመራው ወታደራዊ ኃይል እንደሌለ በመግለጽም መረጃውን ውድቅ አድርገውበታል። ታጣቂ ኃይሉ በአፋር ክልል ነፍጥ አንግቦ የሚንቀሳቀስ ከመሆኑም ጋር ተያይዞ በትግራይ ክልል ያለውን ጊዜያዊ አስተዳደር እንዲሁም ደግሞ ህወሓትን ለማስወገድ እንደሚታገል ቢገልጽም የታጣቂ ኃይሉ አመራሮች ግን ወታደራዊ መንግስት የመመስረት ፍላጎት እንደሌላቸውና በክልሉ ውስጥም ሰላማዊ የፖለቲካ እንቅስቃሴ ለመፍጠር እንደሚታገሉ ይናገራሉ። ሆኖም ከ3 ወራት በፊት በደቡብ ትግራይ ዞን ወጀራት ተብሎ በሚጠራው አካባቢ እንዲሁም ደግሞ በአፋር መጋሌ ወረዳ ከትግራይ ኃይሎች ጋር በተፈጠረ ግጭት ከሁለቱም ወገን በኩል የሰው ህይወት ጠፍቷል። የክልሉ ሰላምና ጸጥታ ቢሮም ጥቃቱ ተከፍቶብኛል ሲል ክስ አቅርቦ ነበረ። ትልቁ ጥያቄ በሁሉም ማህበረሰብ ሲነሳ የነበረው ቡድኑ በፌዴራል መንግስቱ ይደገፋል ወይንስ አይደገፍም? የትግራይ ክልል ጊዜያዊ አስተዳደርና ህወሓት ይህ በአፋር ክልል የሚንቀሳቀሰው የታጠቀ ኃይል ጌታቸው ረዳ በሚመሩት ስምረት ፓርቲ እንደሚመራና የፌዴራል መንግስትም በገንዘብና በጦር መሳሪያ ድጋፍ እንደሚያደርግለት በተደጋጋሚ ሲገለጽ ቆይቷል። የፌዴራሉ መንግስት የትግራይ ተወላጆችን እርስ በርስ ለማጋጨት በማሰብ ታጣቂ ኃይሉን እየደገፈ መሆኑንም እንቃወማለን። አሁንም በራሳችን ሰላም ክፍት ነው፣ ወደ ትግራይ ተመለሱ የሚሉ ጥሪዎችንም ሲያስተላልፍ ቆይቷል። ቢሆንም ግን ታጣቂ ኃይሉ የፌዴራል መንግስቱ ይደግፈዋል በሚል የሚነሳውን ሐሳብ እንደማይደግፍና የፌዴራል መንግስቱም የሚያደርግለት አንዳችም ድጋፍ እንደሌለ በመጥቀስ በክልሉ ውስጥም ሁሉን ያማከለ ፖለቲካዊ ተሳትፎ እስከሚፈጠር ድረስም ትግሉን እንደሚቀጥል ይናገራል። በአንዳንድ ታጣቂ ኃይሉ በፌዴራል መንግስት ይደገፋል የሚል መደምደሚያ ላይ የተደረሰ ጥቃት የተደረሰበት ዋነኛው ምክንያት ታጣቂ ቡድኑ ነፍጥ አንግቦ በጎረቤት ክልል አፋር ክልል ያለምንም ችግር መንቀሳቀሱ እንደሆነ የሚገልጹት የክልሉ አመራሮችም ሰላማዊ ዜጎችም ስጋት ውስጥ የሚሆኑና ታጣቂ ኃይሉ ከለላ በመስጠት ብዙ ትርጉም አለው ሲሉ ይደመድማሉ። ስምረትና የሐራ ታጣቂዎች ምን ግንኙነት አላቸው? ስምረት ፓርቲ ከጀርባው ታጣቂ ቡድን ይመራል የሚል በርካታ ህዝቦች አስተያየትም ይቀርባል። ዋዜማ ያነገረቻቸው የቀድሞ የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀብቱ ኪሮስ በአሁኑ ወቅትም የፓርቲው ምክትል ፕሬዚዳንት ናቸው። የስምረት ፓርቲ ምክትል ሊቀመንበር የሐራ መሬት ታጣቂዎችም አደራጅታችሁ ድጋፍ ታደርጋላችሁ ይባላል። የእርሱ አስተያየት ምንድን ነው ብለንም ተጠይቀው ነበረ። በአሁኑ ሰዓት ላይ በጥሩ ቁመና ላይ እንገኛለን። በአሁኑ ወቅትም የፌዴራል መንግስትም የሚያደርግልን አንዳችም ድጋፍ የለም ሲልም ገልጿል። ድጋፍ የሚያደርጉልንም በሀገር ውስጥና በውጭ ያሉ የትግሉ ደጋፊዎች ናቸው። እስካሁን ድረስም ወደ 3 ሚሊዮን ብር ገደማ ድጋፍ አድርገውልናልም ብለዋል። እኛ ያሉት ስምረት ፓርቲ የትጥቅ ትግሉ አካል እንደማለት ይሆን?
በሚል ከዋዜማም ለቀረበላቸው ጥያቄ ሲመልሱ የትግሉ ዓላማ እንደግፋለን እንጂ ፓርቲያችን የሚመራ ሰራዊት የለም የሚል ምላሽም ሰጥተዋል። በትግራይ ክልል የሚንቀሳቀሰው የሐራ መሬት ወይም ደግሞ ነፃ መሬት የሚባለው ኃይል ያስተላለፈው መልእክት ነው። ለአድማጭ ተመልካቾቻችን በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ለአሁኑ በዚህ አበቃን። መልካም ቆይታ